በቃ አትግደሉን በቃን ለምንድነው አትግደሉን ብለን ሆነው እነሱ እንደው መግደላቸውን አላቆሙም አይደል በቃ ይበቃል መገደክሞናል አትግደሉን ይበቃናል ብሎ ሰው መቆም አለበት ነው ይሄ ፖለቲካ ከሆነም ፖለቲካ ይሁን እኔ አሁን ይሄ ሰው የጦር ቅስቀሳ ነው የሚሉት እና አይደለም ሰው ሲሞት ዝም ብሎ አይሞትም ነው ስለዚህ እኔ የታተነ ሐሳብ የሚገጥመኝ ሀገር ያለው እስቲ ኢትዮጵያ ያለው አስተዳደር ያስቸግረው ውጭ ሀገር ያለ ነው አንድ መሆን ምንድነው አንድ ላይ ሆነን አንድ ቀን አጠቃላይ ኢትዮጵያውያን ብንሆን አንድ ቀን እንደው እንኳን አጠቃላይ ዲሲ አካባቢ ብንወጣ እንዴ የዓለም ማህበረሰብ እኮ ይሰማል አሁን እኮ የዓለም ማህበረሰብም እኮ ምን እንደምንደረግ የሚያውቅ የለም በነገራችን ላይ ሊያውቁ ይችላሉ ግን እኛ እስካልጮህን ድረስ ምንም ነገር ሊያደርጉ አይችሉም ስለዚህ አንድነት ለቤተ ክርስቲያን መሪዎችም በአንድ ሆነን ለመንግስትም በአንድ ሆነን ለዓለሙም አንድ ሆነን አንድነት ይሄ በየቦታው እያንዳንዱ ሚዲያ ከፍቶ ብቻውን እንትን ማለቱ እኔ የሚያዋጣ አይመስለኝም ይሄው 7 ዓመት እኮ ጮኻችሁ ሁላችሁ ምንም እኮ ለውጥ መጥቷል ልትለይ ትችላለህ እኔ ግን የማይዳሰስ የማይጨበጥ ለውጥ ሊመጣ አይችልም የነሱ ክፋት እንደሆነ ከናንተ ሚዲያ ያለፈ ነው ሚዲያ እኮ ያስፈልገውም አሁን በኢትዮጵያ የሚደረገውን ክፋት እኮ የሚገልጽ ሚዲያ ያስፈልገውም ራሱ ይታያል እኮ እንደውም የተሰጡ ናቸው ብያለሁ እንደውም የተሰጡ ናቸው እኮ ለዚህ የተሰጡ ናቸው በቃ ስለዚህ የተሰጠን ሰው ለምን ታስተዋውቀዋለህ ራሱ ተሰጥቷል እና የተሰጡ ናቸውን ይህን ተርጉምልኝ በኋላ አንተ ራስህ ምን እንደሆነ ስለዚህ እኔ አሁንም ነገም ተነጎዲያም እኔ ይቅርታ አድርገልኝ ኢትዮጵያ ያሉት ራሳቸው በዚህ በመንግስት ምንድነው የሚባለው ተቋሚ የሚለውን አይጠቀሙበትም ቋንቋ የመብረጥ ጉብዝና ያላቸው ሰዎቻችን ምንድነው ያሉት ተፎካካሪ ነው ተፎካካሪ ይሏቸዋል ተፎካካሪዎቹም አንዳንድ ነገር እናደርጋለን የሚሉትም እኔ አሁንም ቢሆን ይቅርታ አድርገልኝና ችግሩ ከማህበረሰቡ ህብረት ነው ማጣት ነው እንጂ ምን እኮ ይሄ አገር ያወቀው ፀሐይ የሞቀው ነገር እኮ ነው ስለ ኢትዮጵያ የሚያወራ ነገር የለም ስለ ራሳቸው ስልጣን ነው የሚጨነቁት ስለዚህ እነዚህ ሰዎች ስልጣናቸው እስካልተነካ ድረስ መኖር ይፈልጋሉ ተራበ ተጠማ ሰው ችግር የለባቸውም እኔ አሁንም ቢሆን ስልጣናቸውን ቀሙ እያልኩ አለም በነገራችን ላይ እኔ ከባለስልጣን ጋር ግድ የለኝም እኔ እንደውም አንድ ጊዜ ብያለሁ የሆነ ነገር ይቀመጥበት ችግር የለኝም ነገር ግን ሰዎችን አያንገላታ ሰዎች አይራቡ አይጠሙ ስታለቀስ ነበር መሞትን መረጥኩ አለች እኮ ያሁን በቃ ከዚህ በላይ እኮ ሰው ሊልህ የሚችለው ነገር የለም በቃ መሞት ረፍት ነው አለች እኮ ከሞት ሌላ ምን የሚፈራ ነገር አለ እንዴ ምን ከዚህ ሌላ ምን ሊመጣልህ ነው ዝም ብለህ የምታየው እና ምሩኝ እንዴት አድርጌ ልምራህ እኔ መሳሪያ ታጥቀህ ታገልልህ ነው አለልም ነገር ግን አንድ ሆነህ እንዴ መጽሐፍ ቅዱስ እኮ ይላል የኢያሪኮን ግንብ አንድ ድምጽ ነው ያፈረሰው እኮ ነው ይሄ የዘረኝነትን ድምጽ ግንብ እኛ እኮ ማፍረስ እንችላለን አንድ ሆነን የትኛው ቋንቋ ተናጋሪ ነው አሁን በደስታ የሚኖረው እስቲ ንገረኝ ከፖለቲከኞች ከካድሬዎች ውጭ የትኛው ንገረኝ እስቲ ካልደለለን በቀር ስለዚህ ሁሉም አንድ ሆነና ልቅስ አንተ ኢትዮጵያዊ ነህ በኢትዮጵያዊነት አንድ ሆነህ ልቅ በሰላም የምትኖርበትን መንገድ ራስህ መረጥ ይሄ ነው መልእክቴ እንደው አንድ ጥያቄ ሌላ ሳላስከትል በውስጡ ያለውን እንዳሉት ነው በመረዳት ይቻላል የመሪዎቹም ሌሎቹም አካላት የሚመጣውን ፈተና የሚገጥማቸውን ሰግተው ነው ብለን እናስብ በውጩ ያሉ የሃይማኖት ለምሳሌ እንደ ማህበረሰቡም እንደ የፖለቲካ ልዩነቶች አለው ብለን እንውሰድና
በዘርም በምንም ተለያይቶ በፖለቲካ አመለካከት ልንኖር እንችላለን። ሌላውን ትተነው በሰብአዊነት የሚተባበረው እንተወውና በውጭ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ብቻውን እንደው ምዕመኑንም እንተወው፣ በየአጥቢያው ያለው ካህንና ዲያቆን ለምን ቤተክርስቲያን ይቃጠላል፣ ለምን ምዕመናን ይገደላሉ ብለው ካህናቱ ምዕመኑ እንኳን ሳይኖሩ ልብሰ ተክህኖ ለብሰው ሰንበት ትምህርት ቤትና ካህናት ቢወጡ ዋሽንግተን ዲሲ ፍላይት እኮ ይቋረጣል፣ በየቦታው ሞልቶ መንገድ ተጨናንቆ። ይሄ የዓለም ዜና ነው ሊሆን የሚችለው እና እንዴት የአንድ ካህን ደግሞ ተልኮ እንግዲህ ቤተክርስቲያኗ ያስተማረችን በቃ ሌላ አይደለም። በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ነው። ይሄ ከሆነ ምዕመናን እየታረዱ የ100 ዓመት የ200 ዓመት ቤተክርስቲያናት እየተቃጠሉ ራሳቸው ካህናት በመሰዊያው ስር እየታረዱ በውጭ ያሉ መንፈሳውያን አባቶች ከቻሉ ህብረተሰቡን አስተባብረው ካልቻሉ ራሳቸው ተባብረው እንዴት መውጣት ምንድን ነው ፈተና የሆነው ምንድን ነው በእርሶ እይታ አባታችን? እንግዲህ እያንዳንዳቸው መጠየቅ ይሻላል፣ ግን የራሴ ግምት ነው። በነገራችን ላይ እውነት ላይሆን ይችላል። የራሴን ግምት ነው። ሁለት ነገር ነው አክቹዋሊ ሶስት። የመጀመሪያው እንግዲህ ፖለቲካ ነው የሚባለው። እንግዲህ እንዲህ ማለት በኢትዮጵያ አሁን በኢትዮጵያ ራበይ ማለትም ፖለቲካ ነው። በነገራችን ላይ ሰው ተራበ ማለት ፖለቲካ ነው። ተገደለ ማለት ፖለቲካ ነው። ለምሳሌ ኦርቶዶክስ ተገደለ፣ ኦርቶዶክስ እኮ ሌሎችም ያኛው መደበኛ ነው መገደሉ ችግር የለም ስለዚህ ይሄ የመጀመሪያው ነገር ፖለቲካ ነው ብለው ያምናሉ። እኔ ፖለቲካ የሚሆነው መቼ ነው የማይሆነው መቼ ነው የሚለውን ነገር መለየት የቻልን አልመሰለኝም። ሰውነት ፖለቲካ አይደለም። በነገራችን ላይ አትግደሉኝ ማለት ፖለቲካ አይደለም፣ ሰውነትን ማክበር ነው። ተራብኩ ማለት ፖለቲካ አይደለም፣ እንደዚህ አይነት ነገር አይደለም። ስለዚህ ይሄ አንደኛው ይሄ ነው፣ ፖለቲካ ነው። ሁለተኛው ምናልባትም ያው ብዙ ሰው የሚለው ማለት ነው ቅዱስ ሲኖዶስ ይምራን ነው የሚሉት። ምክንያቱ እሱ ነው። ቅዱስ ሲኖዶስ አዋጅ ያውጅልን ነው የሚሉት። እርግጠኛ ነኝ ቢያውጅ አይከተሉም፣ ብዙዎቹ ያልተከተሉ አሉ፣ እናውቃለን። ሶስተኛው ምናልባት ይቅርታ እንደው ተጠንቅቄ ነው የምናገረው፣ ምናልባት ኢትዮጵያ ውስጥ ያላቸው ነገር ካለ ቤተሰብ እንግዲህ ሌላውን ትቸው ማለት ነው ቤተሰብ ቢኖር ምን ቢኖር ይጎዱብናል የሚል ነገር ሊኖር ይችላል ብዬ አስባለሁ። ስለዚህ ይሄ የኔ ግምት ነው። ግን እነሱ ራሳቸው ይህንን ለምን እንዳላደርጉ ቢጠየቁ ጥሩ መልስ ይመልሳሉ ብዬ አስባለሁ። መልካም እንግዲህ አባታችን አሁን በዚህ በኩል ኢኒሼቲቭ ከማህበረሰቡ ክፍል የሚጠይቃል እንደው አባቶች ሁለትም ሶስት ጠቅላላ እንደው መላውን ወደ አንድ ስምምነት ማምጣት አስቸጋሪ ሊሆን ይችላል። ግን ሁለትም ሶስትም ሆነው አባቶቻችን ለምንድን ነው ጥሪ ማያረጉልን? ለምሳሌ ዋሽንግተን ዲሲ እና አካባቢው ላይ እነዚህ አባቶች ህብረተሰቡን በዚህ ቀን ጠርተዋል ቢሉ ህብረተሰቡ ሊወጣ ይችላል። የዴምቪ ኤሪያ ቢባል ዋሽንግተንና አካባቢው ያለ ሀገረ ስብከቱ ይሄ ከሌ ጳጳስ መጥራት አይችልም ከሌ የሚል ደግሞ የስርዓት ጉዳይ ይመጣል፣ ጥያቄ ይነሳል። እንዲህ ያለው ሁኔታ ሲነሳ እንደ እርሶ የሚያውቁት ነው በጥሩ አካዳሚሻን እንወትምና በህጉ በሁለት ሉዓላዊ ሀገራት አንዱ በሌላኛው ጣልቃ መግባት አይችልም። ግን ኤክሰፕሽናል ኢንተርናሽናል ደግሞ ኮንቬንሽን አለ። በሰብአዊነት ላይ የሚፈጸም ጥሰት ሲሆን የጄኖሳይድ ሲሆን ጎረቤት ሀገር ሉዓላዊነት ጥያቄ ማቅረብ ሳያስፈልገው የሰብአዊ መብት ጥሰት በሀገሪቷ ውስጥ በመንግስትም ይሁን ከተፈጸመ መንግስት ደግሞ ሌላ አካል ፈጻሚ ነው። መንግስት ያንን የሰብአዊ መብት ጥሰት እና ጄኖሳይድ በሰብአዊነት ላይ የሚፈጸም ክራይም አጌንስት ሂውማኒቲ ማለት ነው እና እሱና ጄኖሳይድ ሲፈጸም ግን ራሳዊ ማንነታቸው ጥቃት እየተፈጸመ ነው። አብያተ ክርስቲያናት እየተቃጠሉ ነው። የተባበሩት መንግስታት የጄኖሳይድ ጉዳዮችን ክትትል የሚያደርግ ኮሚቴ ይህን ሁኔታ ሊመረምረው ይገባል ብሎ ጥያቄ እያቀረቡ ነው። ምዕመናን ከቦታው ላይ ሆነው እየጮሁ ነው። ስለዚህ
አንዱ ሀገረ ስብከት ሌላኛውን ሀገረ ስብከት ሳይጠብቅ እንዲህ ያለ ሁኔታ ሲፈጠር ለአጠቃላይ ምዕመናን ሁለትም ሶስትም አባቶች በጋራ ሆነው ጥሪ አቅርበው እንዲህ ያለውን የቤተክርስቲያን መቃጠል የምዕመናንን ላይ የሚፈጸም እልቂት እንዲቆም ጥሪ ቢያደርጉ ስርዓት ጣሱ ሊባል ነው ወይ? ይሄ ከሆነ ከዓለማዊው ሕግ በታች ሊሆን ነው ወይ መንፈሳዊ ሕግ የሚል ጥያቄ ያለኝ አባታችን። እንግዲህ ቀኖና መተርጎም ግድ ሊለን ነው። እኔ እንደውም ይቅርታ አድርግልኝና አሁን እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንትም ለአንድ ሚዲያ ሰጥቻለሁ። ቀኖና የሚባለው ነገር የለም። ፖለቲካ ነው ሊድ የሚያደርገው ከብፁዕ ቅዱስ አቡነ ቴዎፍሎስ ጀምሮ ማለት ነው። ፖለቲካ ነው እየመራው ያለው። የፖለቲካ ትኩሳት ነው እየመራው ያለው። 50 ዓመት ይሄንን ማድረግ የሚቻልበት መንገድ ይኖራል ነው እንግዲህ። ምናልባት ጥያቄ ገብቶኝ ከሆነ ግልጽ ነው። አንድ ወቅት ላይ በዚህ በዴምቪ አካባቢ በተለይ ኢኒሼቲቭ የወሰዱ አባቶች የካህናት ህብረት አይነት ብለው መስርተው ነበረ። የመነኮሳት ህብረት እንደዚህ ደግሞ ተብሎ እንደ ምክር ቤት ተቋቁሞ ነበረ። ይሄ ቤተክርስቲያን ላይ የሚደርሰውን ጫና አደጋ ሲኖዶሱን በቀጥታ መጠበቅ ሳያስፈልግ ሲኖዶሱ በፖለቲካ ጫና ውስጥም ከወደቀ አንድ፣ ሁለተኛ እዛ ያሉ አባቶች ላይ በተለየ ሁኔታ አፈናም ከተፈጸመ በነጻነት ለማድረግ የሚችሉትን የሚወጡትን ካላደረጉ ቤተክርስቲያኗን አልሃውያን ወይም መለካውያን እንዳይጫወቱባት ለማድረግ ሪጋርድረስ ኦፍ ይሄ ፖለቲካ ምናምን ዲፍረንስ እዚህ በውጩ እንሰባሰባለን የሚል እንቅስቃሴም ተጀምሮ ነበር። ብዙ ህዝብም ተስፋ አድርጎ ነበር። በዚያ መልክ እንደገና መልሰው አባቶች ተደራጅተው ሲያበቁ ከቤተ ክህነት ውጭ አሁንም የቤተ ክርስቲያኗን ጉዳይ ምእመኑ እንደተጠበቀ ሆኖ ግን ካህናቱ ከምዕመናኑ ጋር ሆኖ አብረው መምራት ስላለባቸው መሰል የካህናት ተባብረው በብሔራዊ ደረጃ ሊያስተባብር የሚችል ኃይል ቢያንቀሳቅሱ የተሻለ ሊሆን አይችልም? እንደው ጀስት ሀሳብ ነው። እነዚያኞቹ ጋር ትንሽ የምቸገረውን ይሄ ሁልጊዜ እኛ በማህበር ተጠምደናል። በነገራችን ላይ ኢትዮጵያ አዲስ አበባ ወደ 500 ማህበራት አሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የማህበር ችግር አለብን። ፖለቲካውም እንደዛው ነው። ምንድን ነው ይሄ የሚታየኝ እኔ ዝም ብሎ ስሜትን ለመወጣት ነው እንጂ ትክክለኛ የሆነ አቅጣጫ ነድፎ ይዞ መሄድ አላይም። እኔ ከሁሉም ጠይቃቸዋለሁ እኮ ሰዎቹን፣ እስኪ ምንድን ነው የተጻፈ ወረቀት አምጡ፣ ከየት ተነስታችሁ ወዴት ነው መሄድ የምትፈልጉት? ነው ወይ ዝም ብሎ ጳጳሳትን መሳደብ ብቻ ነው? እናንተ የቤተ ክህነቱ በላ ይህን በላ ወይ ነው? ለምን ትነግረኛለህ? የማውቀውን ነገር እስኪነግረኝ ያበሳጨኛል። ይቅርታ አድርግልኝና እሱ አይደለም ጥያቄው። አሁን የማላውቀው ነገር ላደርገው የሚገባኝን ነገር እንመካከር ነው የኔ ጥያቄ። ስለዚህ ይሄ ማህበር አያስፈልገውም። ይሄ መነኮሳት ማህበር የካህናት አስፈላጊው አይደለም። ግብረ ኃይል ነው። አንድ እንቅስቃሴ ተንቀሳቅሶ ቤተክርስቲያኒቱና አገሪቱ መልክ ስትይዝ በቃ ይሄው ብሎ እንዲያውም ወይም ያም ካልሆነ አባቶችን መርዳት፣ ቅድም እንዳልከው መደገፍ፣ ፍርሃት ያለባቸው አይዟችኋለን፣ ጭንቀት ያለባቸው አይዟችኋለን፣ የኔ ቤት የማይደፍረውን ግድ የለም እኮ አባ በዚህ ታመልጣለህ። አንዳንዶቹ እውነት እነጋገር ከተባለ ከስልጣናችንም እንሻራለን ብሎ ሊያስቡ ይችላሉ። ያደርጉማል። በነገራችን ላይ እንደዚያ ይደረጋል። መቼም ኃላፊነት ሪስክ ይህን ልጠቀም ይህን ቃል መውሰድ ግድ ይላል። ያንን መውሰድ ለማይችሉ ሰዎች አለን የሚለው ነገር ሊኖራቸው ይገባል ነው። በሌሎቹም ኦርቶዶክሳውያን እኮ እንደዛ ነው። ምዕመኑም አለሁ ይላል። አባቶቹ አንድ ነገር ሲደረግ በነገራችን ላይ አንድ ጳጳስ ቢታሰር ምንም እኮ ሌላ አይችልም። እነዚህ ታጋይ የሚባሉ ሰዎች እኮ ታሰሩ። አሁን ሲጮሁ የነበሩት ደፍረው የተናገሩ ታሰሩ። ማን ተናገረ? እነዚያ ማናቸው የሚባሉ ጋዜጠኛው ትልቁ ሰውዬ ሽማግሌው አሁን ስለሳቸው የሚያወራው የለም። እና የኛ ሰው እንዲናገርለት ይፈልጋል። ከዚያ በኋላ አይ ጉድ እንዳው ዘመኑን ያሳልፈው እንጂ እንዴት ነው የሚያሳልፈው? አንተ ካልሰራህ